ሰላም ጤና ይስጥልን። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን የኢትዮጵያ ደምና ህብረ ሕዋስ አገልግሎት ከለጋሾች በነፃ የሚገኘውን ደም ለታካሚዎች በሚሸጡ የግል የጤና ተቋማት ላይ ጥብቅ እርምጃ እንደሚወስዱ አስጠነቀቁ። ዓለም አቀፍ የኢነርጂ ኤጀንሲ ባወጣው አስደንጋጭ መግለጫ አሁን ያጋጠመን ያለው የኃይል ቀውስ እንደ አውሮፓውያን አቆጣጠር ከ1970ዎቹ ከነበረው የከፋ መሆኑን አስታውቋል። ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ሊሰነዝር የነበረውን ወታደራዊ ጥቃት ለ5 ቀናት እንዲዘገይ በድንገት ትዕዛዝ አስተላልፈዋል። የቀድሞ የጦር አውሮፕላን ፓይለት፣ የፖሊስ አዛዥ፣ የቴህራን ከንቲባ እና አሁን ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባከር በዋይት ሀውስ እና በቴህራን መካከል እየተካሄደ ነው ለተባለው ከፍተኛ ድርድር ቁልፍ ሰው መሆናቸው እየተነገረ ነው። 125 ሰዎችን አሳፍሮ የነበረው የሀገሪቱ የአየር ኃይል ንብረት የሆነው ሄርኩለስ አውሮፕላን መከስከሱ ተረጋግጧል። ዝርዝር መረጃዎችን የማቀርብላችሁ ቃል ኪዳን እሱ ባለው ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የኢትዮጵያ ደምና ህብረ ሕዋስ አገልግሎት በደም በሚነግዱ የግል ሆስፒታሎች ላይ እርምጃ ሊወስድ ነው። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ህይወት ለማዳን ሲሉ ደማቸውን በነፃ ይለግሳሉ። ነገር ግን ይህ በነፃ የተገኘ ደም በአንዳንድ የግል ሆስፒታሎች ውስጥ ለታካሚዎች በከፍተኛ ዋጋ እየተሸጠ መሆኑ ተደርሶበታል። የኢትዮጵያ ደምና ህብረ ሕዋስ አገልግሎት በቅርቡ ባወጣው መግለጫ ከአንድ ለጋሽ የተገኘ ደም ተመርምሮ ለደህንነት ተረጋግጦ ለታካሚ ዝግጁ እስከሚሆን ድረስ ተቋሙ $46 የሚጠጋ ወጪ እንደሚያወጣ ገልጿል። ይህ ከፍተኛ ወጪ የሚሸፈነው በመንግስት ቢሆንም ደሙ ለጤና ተቋማት የሚከፋፈለው ግን በነፃ ነው። ይሁን እንጂ አንዳንድ የግል ሆስፒታሎች የአገልግሎት ክፍያ በሚል ሽፋን ደሙን ለታካሚዎች በገንዘብ እየሸጡ መሆኑ ታውቋል። ተቋሙ ይህንን ድርጊት ስርቆት ሲል የጠራው ሲሆን ድርጊቱን በሚፈጽሙ ሆስፒታሎች ላይ ጥብቅ እርምጃ እንደሚወስድ አስጠንቅቋል። ይህንን ችግር በዘላቂነት ለመፍታት መንግስት ሁለት ዋና እርምጃዎችን እየወሰደ ይገኛል። ደሙ ከለጋሹ ተነስቶ ታካሚው ጋር እስከሚደርስ ድረስ ያለውን ጉዞ በዝርዝር የሚከታተል አዲስ የዲጂታል ሲስተም እየተዘረጋ ነው። ይህም ደሙ የት እንደደረሰና ለማን እንደተሰጠ ግልጽነት ይፈጥራል። እንዲሁም ስምምነት በሚሰጡና ደም በሚሸጡ ሆስፒታሎች ላይ ተጠያቂነት የሚያሰፍን አዲስ ሕግ እየረቀቀ ይገኛል። ተቋሙ ደም በነፃ እንዲሰጥ ጥሪውን እያቀረበ ማንኛውም የጤና ተቋም ለደም ክፍያ ከጠየቀ ጥቆማ እንዲሰጡ አሳስቧል። ዓለም ባለፉት 53 ዓመታት ታይቶ የማይታወቅ የነዳጅ ቀውስ ውስጥ መውደቋ ተነገረ። የዓለም አቀፍ ኢነርጂ ኤጀንሲ ዋና ዳይሬክተር ፋቲ ቢሮል ሰኞ ዕለት በአውስትራሊያ በሰጡት መግለጫ ዓለም አሁንም የገጠማት ቀውስ ከ1973 እና ከ1979 የነዳጅ እጥረት እንዲሁም በቅርቡ የሩሲያና ዩክሬን ጦርነት በበለጠ አስከፊ መሆኑን ገልጸዋል። እንደ ቢሮል ገለጻ የሆርሙዝ የባህር መንገድ መዘጋትና በኃይል መሰረተ ልማቶች ላይ የተዘነዘረው ጥቃት የዓለምን የነዳጅ አቅርቦት በቀን ወደ 11 ሚሊዮን በርሜል እንዲቀንስ አድርጎታል። ይህም በሰባዎቹ ከነበረው ቀውስ ጋር ሲነጻጸር በእጥፍ የከፋ ነው። በተጨማሪም የተፈጥሮ ጋዝ አቅርቦት በ140 ቢሊዮን ኪዩቢክ ሜትር ቀንሷል። በዚህ ግጭት ሳቢያ እስካሁን የ9 ሀገራት 40 የሚሆኑ የጋዝና የነዳጅ ማመንጫዎች ከፍተኛ ጉዳት ደርሶባቸዋል። ይህ መሆኑ ደግሞ ጦርነቱ ከተጀመረው አንስቶ የነዳጅ ዋጋ በዓለም ገበያ ላይ 50 በመቶ በላይ እንዲጨምር ምክንያት ሆኗል። ፋቲ ቢሮል የዓለም ኢኮኖሚ ዛሬ ትልቅ ስጋት ገጥሞታል ሲሉ አስጠንቅቀዋል። ይህ ቀውስ በኢትዮጵያና በሌሎች በማደግ ላይ ባሉ ሀገራት የሚያሳድረው ጫና በቀላሉ የሚታይ አይሆንም። ትራምፕ በኢራን ላይ የታሰበውን ጥቃት ለጊዜው አገዱ። ላለፉት 2 ቀናት ዋሽንግተን ከቴህራን ጋር ያደረገችው ንግግር በጣም ጥሩና ውጤታማ መሆኑን የገለጹት ፕሬዚዳንት ትራምፕ ለተጨማሪ ውይይቶች እድል ለመስጠት ሲሉ ጥቃቱ እንዲቆም ወስነዋል። ትራምፕ በድርድር ወቅት ያገኛቸውን የኢራን ተወካዮች ምክንያታዊና ጠንካራ ሰዎች ሲሉ አወድሰዋቸዋል። ይሁን እንጂ ሂደቱ ስኬታማ የሚሆነው በቀጣዮቹ 5 ቀናት በሚኖረው ውጤት ላይ መሆኑን አሳስበዋል። ትራምፕ ለሲኤንኤን በሰጡት መግለጫ ድርድሩ በጥሩ ሁኔታ ከቀጠለ የሆርሙዝ መስመር በቅርቡ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን አስታውቋል። ይህ እርምጃ በኢራን ውስጥ የታሰበው የአገዛዝ ለውጥ አካል መሆኑንም ጠቁመዋል። ምንም እንኳን ትራምፕ የሰላም ንግግር ቢጀምሩም የኢራን አብዮታዊ ዘብ ግን ትራምፕ ውሸታም ሲል ጠርቷቸዋል። ጥቃት ከተፈጸመ በከባድ ሁኔታ አጸፋው እንደሚመልስና የፋርስ ባህረ ሰላጤን ሙሉ በሙሉ እንደሚዘጋ በድጋሚ አስፈራርቷል። ይህም በዲፕሎማሲውና በወታደራዊ ክንፍ መካከል ያለውን ከፍተኛ ልዩነት ያሳያል። ቀጣዮቹ 5 ቀናት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ኢኮኖሚም ወሳኝ ናቸው።
በአሜሪካና በኢራን ዲፕሎማሲያዊ ግንኙነት ውስጥ ወሳኝ ስፍራ የያዙት ዘመናዊ ጠንካራ መሪ መሐመድ ባከር ቃሊባፍ በኢራን ፖለቲካ ውስጥ ዘመናዊ ጠንካራ መሪ በመባል ይታወቃሉ። እንደ አውሮፓውያን አቆጣጠር በ1961 የተወለዱት ቃሊባፍ በለጋ ዕድሜያቸው የኢራን-ኢራቅ ጦርነት ተቀላቅለው በ3 ዓመት ውስጥ የጀነራል ማዕረግነት የደረሱ ጀግና ተደርገው ይወሰዳሉ። ከጦርነቱ በኋላ የጦር አውሮፕላን ፓይለት በመሆን የሰለጠኑ ሲሆን የቴህራን ከንቲባና የፖለቲካ አዛዥ በመሆንም አገልግለዋል። በአሁኑ ወቅት ደግሞ የኢራን ፓርላማ አፈ ጉባኤ ናቸው። ምንም እንኳን ቃሊባፍ ከአሜሪካ ጋር ምንም አይነት ግንኙነት የለኝም በማለት ቢያስተባብሉም ዋይት ሃውስ ግን እርሳቸውን እንደ ዋና የድርድር ሰው እየተመለከታቸው ይገኛል። ቃሊባፍ በኢራን ሃይማኖታዊ መሪዎች በደህንነት ተቋማትና በፖለቲከኞች መካከል ዋናኛ አገናኝ መሆናቸው ለትራምፕ አስተዳደር ተመራጭ ሰው ሆነዋል። እሳቸው ግን ይህንን ወሬ የአሜሪካ ሴራ ነው ሲሉ ጠርተውታል። ቃሊባፍ ለአገራቸው ቴዎክራሲያዊ ስነ ስርዓትና ለከፍተኛው መሪ አያቶላ አሊ ካሜሊ ያላቸው ታማኝነት ወደር የለውም። ከእስራኤልና ከአሜሪካ ጋር በተያያዘ ያላቸው አቋም እጅግ ጠንካራ ነው። በቅርቡ ትራምፕና ኔታንያሁ ቆሻሻ ወንጀለኞች ሲሉ የጠሯቸው ሲሆን ኢራን ላይ ለደረሰው ጥቃት ከባድ ዋጋ እንደሚያስከፍሉ ዝተዋል። ይህም ቢሆን ግን በተግባር ድርድር ላይ መቀመጣቸው የኢራንን እውነታ የመረዳት ፖለቲካ ያሳያል ተብሏል። በኮሎምቢያ 125 ሰዎችን የጫነ ወታደራዊ አውሮፕላን ተከሰከሰ። የኮሎምቢያ አየር ኃይል አዛዥ ጄኔራል ካርሎስ ፈርናንዶ ሲልቫ እንደገለጹት አውሮፕላኑ 114 ወታደሮችንና 11 የበረራ ሰራተኞችን አሳፍሮ መነሻውን ከፑቱማዮ በማድረግ ወደ ዋና ከተማ ቦጎታ ለመጓዝ እየተዘጋጀ እንደነበርም የመከላከያ ሚኒስቴሩ አረጋግጧል። እስካሁን ባለው መረጃ መሰረት ከ20 በላይ ሰዎች ህይወታቸው ሲያልፍ 30 የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የሀገሪቱ ፕሬዝዳንት ጉስታቮ ፔትሮ በደረሰው አደጋ የተሰማቸውን ጥልቅ ሐዘን የገለጹ ሲሆን በአውሮፕላኑ ላይ ተከስቶ የነበረው የእሳት አደጋ በአካባቢው ባለስልጣናት ቁጥጥር ስር መዋሉን ታውቋል። የአደጋው መንስኤም በአሁኑ ወቅት በዝርዝር እየተጣራ ይገኛል። ነገሩን ይበልጥ አነጋጋሪ ያደረገው ግን ከአውሮፕላኑ ጭነት ውስጥ የተገኙት የባንክ ኖቶች ናቸው። አውሮፕላኑ ሲከሰከስ ከፍተኛ መጠን ያለው ገንዘብ በከተማው ውስጥ የተበተነ ሲሆን ይህንን ገንዘብ ለመልቀም በወጡ ነዋሪዎችና ለመከላከል በሞከሩ የጸጥታ ኃይሎች መካከል ግጭት ቀስቅሷል። ይህም በአደጋው አካባቢ ያለውን ሁኔታ ይበልጥ ውስብስብ አድርጎታል። ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።